أبدأ بسم الله حديثك وثني بخير البرايا جود القرآن ورتل سورة سورة وآية آية سورة سورة وآية آية نحن حافظين للعقيدة والوصول لله غاية في الفجر ألفية تجرد للإذاعة الرافعة راية بالقلم واللوح نسطر للقيم في كل ولاية للقيم في كل ولاية. بسم الله الرحمن الرحيم الحمد لله رب العالمين له النعمة وله الفضل وله الثناء الحسن صلاة الله البر الرحيم والملائكة المقربين على سيدنا محمد وعلى سائر الأنبياء والمرسلين وعلى آله وصحبه ومن اهتدى بهديه ليوم الدين وبعد أحبتي الكرام السلام عليكم ورحمة الله تعالى وبركاته إن شاء الله የሰው ልጅ ቁተል ጀሰድ እንደሚያስፈልገው ሁሉ ቁተል ሩህ ያስፈልገዋል። ለአካላችን ምግብ እንደሚያስፈልገን ለሩሃችን ደግሞ ቀውለ አላህ ቀውለ ረሱል መስማት ያስፈልገናል። ረሱል አለይሂ ሰላቱ ወሰላም ምን ይላሉ? ኢነ ሊልቁሉቢ ሶዳአን ከሶዳኢን ኑሐስ ወጅላኡሃ አልኢስቲግፋር ብረት ነገሮች እንደሚዝጉትና ስለታቸውን እንደሚያጡት ሁሉ የሰው ልጅም ቀልብ ተኸይር ነገር ሲርቅ ጥሩ ነገር መስማቱ ሲቀር ቀውለ አላህ ቀውለ ረሱል ማዳመጡ ሲቀር ይዝጋል። ያን ግን በምንድን ነው የሚወለውለው ቢባል አላህን ይቅርታ በማድረግ በእስቲግፋር ይወለወላል። እንደዚሁም ዑለማዎች ሒስኑል ኢንሳኒ ሚነ ሸይጣኒ ሰላሰቱን ይላሉ። የሰው ልጅ ከሸይጣን ተንኮል ሊድንበት የሚችል 3 ምሽጎች አሉ ይላሉ። አንደኛ አልመስጂዱ፣ የሰው ልጅ መስጂድ ሲገባ ቁርአንን ይሰማል፣ ኢልምን ይሰማል፣ ጥሩ ነገር ያገኛል፣ ከሸይጣን ተንኮል እንደዚሁ ይድናል አሉ። ሁለተኛ ዚክሩላህ፣ አላህን ሲዘክር አላ ቢዚክሪላሂ ተጥመኢኑል ቁሉብ እንደተባለው ከሸይጣን ተንኮል ለመዳን አላህን መዝከር ማብዛትና በረሱል አለይሂ ሰላቱ ወሰላም ሶላዋት ማብዛት ከሸይጣን ተንኮል እንዲድን ያደርገዋል አሉ። ሶስተኛው ኢክሳሩ ቂራአቲል ቁርአን፣ በብዛት በጠዋት በማታ ቁርአን የሚቀራ ከሆነ አሁንም ከሸይጣን ተንኮልና ከሸይጣን አደጋ ይድናል ብለዋልና ይሄ ኢልማችን ይሄ ሙዛከራችን ቀውለ አላህ ቀውለ ረሱል እያል የምንነጋገረው ከሸይጣን ተንኮል። ሸይጣን ሲባል ሸያጢነል ኢንሲ ወልጂን፣ የሰው ሸይጣን አለ ከኸይር ነገር የሚያርቀን ኸይር ነገር እንዳንሰማና ኸይር ነገርን አምነን ኸይር ሰርተን የጀነት እንዳንሆን የሚወሰውሱ ስጋ ለበስ ሸይጣኖች አሉ። ደግሞ የጅሪ መጅረድ ደም በስጋና በአጥንት በደማችን መሃል የሚሄድ የማይዳሰስ የሆነውም ሸይጣን አለ። ያም እኛ ከኢልም ከራቅን ተጥሩ ነገር ከሙዛከራ ስንርቅ ያኛውም ቀልባችን ላይ እየመጣ ብዙ ነገር ስለሚያረግብን ይሄ ሙዛከራችንን እንቀጥላለን። አህባቢ ያው በተለያየ ምክንያት እንደምታውቁት ዱንያ ላይ የተለያዩ ሸዋጊሎች የተለያዩ አጋጣሚዎች አሉ። አንዳንድ ጊዜ በተከታታይ የምንለቃቸው ደርሶች ይቆማሉ። ከናንተም ብዙ ጥያቄ እንደሚቀርበው ከአቅም በላይ በሆነ ምክንያት ካልሆነ በስተቀር ኢንሻአላህ ደርሳችንን የምናቋርጠው ፕሮግራማችንን አይሆንም። አንዳንድ ጊዜ ሲያጋጥም ያው አውፉ ትሉናላችሁ፣ ይቅርታ እንደምታደርጉ ተስፋለን። እስካሁን በፌስቡክ ባለውም ሆነ በቲክቶክ ባለው በዩቲዩብም ኢንሻአላህ ክትትላችሁ በጣም የሚያስደስትና በጣም ጥሩ የሚባል ነው። ኢንሻአላህ ጀዛኩሙላሁ ቢአሕሰኒል ጀዛ። አሁንም ቀጥሉበት ኢንሻአላህ። ብዙ ሰዎች አሉ እውነት ነገር ርቋቸው ዒልም ጠምቷቸው ብዙ ነገራቶች ሚዲያው ላይ እንደምታዩት ዝም ብሎ ከየትም እየተነሳ
ለጆሮ የሚከብድ አቅልን የሚያቆሽሽ የሚተላለፍበት ወቅት ነውና እንደዚህ አይነት ነገር እየሰሙ እውነታው ተደበላልቆባቸው እውነታው ጠፍቷቸው በጣም የተደናገሩ የተጨነቁ እህቶቻችን ወንድሞቻችን ስላሉ እውነታውና ንጹህ አቂዳ ንጹህ ትምህርት እንዲደርሳቸው ኢንሻአላህ ሁላችሁም አሁንም አቅም በፈቀደ እንዲደርስ ማድረጉ በጣም ጠቃሚና የውመል ቂያማም ፊ ሚዛኒል ሐሰናት በኸይር ስራችን ሚዛን ውስጥ ከሚገባው አንዱ ኢልምን ማስተላለፍ ስለሆነ እሱን ቀጥሉበት እያልኩኝ ዛሬ ላስታውሳችሁ የፈለኩት ኢማሙ ደይለሚ የዘገቡት አለ ረሱል አለይሂ ሰላቱ ወሰላም ለአቡ ዘር ያሏቸውን አቡ ዘር ስማቸው ጁንዱብ ኢብኑ ጁናዳ ይባላሉና ረሱል አለይሂ ሰላቱ ወሰላም ይሄን ምክር ለአቡ ዘር ሲመክሯቸው አቡ ዘር ላይ ብቻ እንዲቀር አይደለም ይሄ ምክር ለአቡ ዘር የነገሯቸውን እኛም ሰምተን እንድንጠቀምበት እኛም ሰምተን ዱንያችንንም ሆነ አኺራችንን እንድናስተካክልበት ነውና ሷዲቁል አሚን አለይሂ ሰላቱ ወሰላም ብላሏቸው ያ አባ ዘር አሏቸው አቡ ዘር ሆይ ጀዲዲ ሰፊና ፈኢነ البحر عميق አሏቸው ሰፊናህን በደንብ አድርገህ አጠንክር ሰፊናህ ላይ ምንም ነገር የተበላሸ ነገር እንዳይኖር ሰፊናው በደንብ ይጠንክር በደንብ አድርገህ ሰፊናህን ስራ መርከብህን በደንብ አድርገህ ስራ ለምን ቢባል ይሄ ባህሩ ሰፊናው የሚሄድበት በጣም ዓሚቅ ጥልቀትም ስፋትም ያለው ነው በጣም ጥልቀት ያለው ባህር ላይ በጣም ቶሎ የማይዘለቅ ሰፊ ሆነ ባህር ላይ መርከብ ወይም ሰፊና የምንለውን የሚነዳ ሰው ጠንካራ የሆነ ሰፊና ጠንካራ የሆነ መርከብ ይዞ እንጂ እንደው በቀላል ያንን ባህር አይቆርጠውም አሉ በጣም የሚገርም አነጋገር ነው ሰፊና የሚሉት ምን ነው ረሱል አለይሂ ሰላቱ ወሰላም ሊገባ በሚችል በዟሂር እየመሰሉት ነውና ኒያህን አስተካክል ሰፊናችን ይሄ ማለት ባህረን አሚቅ ያሉት የውመል ቂያማ ነው በጣም ጥልቀት ስፋት ያለው ነው ወደፊት የሚጠብቅህ አኺራ ማለትና ያንን አኺራ ሰምጠህም እንዲያትቀር ሳትወጣውም እንዲያትቀር ኒያህን በደንብ አስተካክል እምሰራው ስራ ላይ ሁሉ ክፍተት ያለበት የተበላሸ ኒያ እንዳይሆን በደንብ ጠንከር አድርግ የሰው ልጅ አኺራን የሚያገኝበት አኺራን ቆርጦ ከዛ ሁሉ ከሂሳቡ ከሚዛኑ ከመህሸሩ ከሁሉ አደጋ ወጥቶ ለጀነት የሚበቃው በሚሰራው ስራ ነውና ስራዎች ደግሞ አላህ ዘንድ ተቀባይነት ሊኖራቸው ጠንካራ የሆነ ኒያ ያስፈልጋልና ኒያህን አስተካክል አሏቸው ወኹዚ ዛደ ካሚለን ለምን ፈኢነ السفر بعيد አሏቸው ሁለተኛ ስንቅህንም ሙሉ ስንቅ ሙሉ ትጥቅ ይኑርህ ስንቅ የሚሉት ተቅዋን ነው ቁርአን እንደሚለን ፈተዘወዱ ፈኢነ ኸይረ الزاد التقوى ከስንቁ ሁሉ የሚበልጠው የቀብርን ጭንቀት የቀብርን ጨለማ የቀብርን ጥበት ቀብር ውስጥ ያለውን ብዙ መከራዎች አሉ ከዛሊከ እንዲያልነው ማህሸሩንም ሲራጡንም ሁሉንም ነገር አልፎ የሰው ልጅ ጀነት የሚደርሰው ጥሩ ስራ ስንቅ ሲኖረው ነውና ፈኢነ السفر بعيد ወደፊት የምንሄድበት አገር በጣም ረጅም ነው አሉ ሰው ቶሎ ደርሶ መለስ የሚልበት ቦታ ቢሆን ሙሉ ስንቅ ሙሉ ትጥቅ ባይዝም ቶሎ መለሳለሁ ብሎ የተወሰነ ነገር ትንሽ ነገር ሊበቃው ይችላል አኺራ ማለት ግን ረጅም ጉዞ ነው እንዳውም መመለስ የሌለበት ነው አሉ
የሰው ልጅ ዱንያ ላይ ሩቅ ቦታ ሊሄድ ይችላል፣ መካከለኛ ቦታ ሊሄድ ይችላል፣ ቅርብ ሊሆን ይችላል። አቅሶል ቢላድ የትም ቢሄድ አላህ ተወፈቀውና ሐያት ከሰጠው ተመልሶ መጥቶ በተሰቦቹ ጋር ከሚወዳቸው ጋር ሊገናኝ ይችላል። ባይመጣ እንኳን ደብዳቤ ሊልክ ይችላል። እንደ ወቅቱ ከሆነ ስልክም ሊደውል ይችላል። በተለያየ መልእክት ደህንነቱን ያለውን ሁኔታ ሊያሳውቅ ይችላል። የሰው ልጅ ግን ይችን ዓለም ለቆ ከሄደ በኋላ መቼ ነው የሚመለሰው? መመለሻም የለው። ሁለተኛ ስልክ የሚባልም የለም፣ ደብዳቤ የሚባልም የለም። ወሬውን እንኳን ለልጆች ይሄን ንገሩኝ ብሎ አባት አይልክም። ለልጆች ይሄን ንገሩልኝ ብላ እናት አትልክም። ባል ለሚስቱ፣ ሚስት ለባሏ፣ ወንድም ለወንድሙ፣ ልጅ ለአባቱ ለእናቱ የሚልኩት የሚሰማ ወሬ የለም። ሩቅ አገር ነውና ስለዚህ ስንቅህን ሙሉ ትጥቅህን ሙሉ አድርግ። በቀላል ትጥቅ የሚዘለቅ አይደለም አሉ። ሌላ ወኸፊፍ الحمل አሉ فإن العقبة كؤود። ሁለተኛ ወደፊት ያለው አቀበት ከባድ የቆመ አስቸጋሪ ነው። አሁንም ረሱል አለይሂ ሰላቱ ወሰለም አቀበት የሚሉት የውመል ቂያማ የሚያጋጥመውን ችግር፣ የሰው ልጅ ከሞት በኋላ የሚያጋጥመውን መከራ ልክ ዱንያ ላይ እንደሚታይ የቆመ አቀበት አሉት። ዱንያ ላይ እንኳን ቀጥ ያለ ረጅም አቀበት የሚወጣ ሰው አቀበቱ በራሱ ልብ የሚያደክም ጉልበት የሚያደክም ጉልበትን የሚያጠፋ ጉልበት የሚቀማ አቀበቱ ነው። በዛ ላይ ደግሞ ሸክም ሲሸከም አስቸጋሪነቱ ግልጽና ግልጽ የሆነ ነው። ስለዚህ ዱንያ ከሐራሙ፣ ዱንያ ሸርዑ ከፈቀደው ውጭ፣ ዱንያ ከዛም ከይህም የምትሰበሰብ ከሆነች የውመል ቂያማ አለ ሲራጥ ማህሸር እንዳቀበት አስቸጋሪ የሆነ ቦታና የዛን ሰዓት ይሄ የተሸከምከው ሁሉ ስለሚያስጠይቅ ሸክሙ ስለሚከብድ ዱንያ ላይ ስትኖር ሸክምህን ቀለል አድርግ አሏቸው ረሱል አለይሂ ሰላቱ ወሰላም ለአቡ ዘር። እኛም የውመል ቂያማ በሐቂቃ ተቀብር ጀምሮ ባሉት ሁኔታዎች ላይ አስቸጋሪ ሊሆነን ቀብር የነኪር ሙንከር ጥያቄ ማህሸር ላይ ሲራጥ ላይ እንደዚሁም ከዛም አልፎ ብዙ መከራዎች አሉና ፈሪቁን ፊል ጀና ወፈሪቁን ፊ ሰዒር ሲባል ሁሉ ማህሸር ላይ የዛን ሰዓት መልሱ አስቸጋሪ የሆነ ሸክሙ የከበደ ነገር ይዘን ወደ አኺራ መሄድ የለብንም። ዱንያን ስንከስባት በሐላሉ የውመል ቂያማ ሒሳቡ የማያስቸግር የውመል ቂያማ ሸክም የማይሆን የውመል ቂያማ የማያስጠይቅ መሆን አለበት ብለዋል። ለምን የሰው ልጅ ሲራጥን እኮ ሊያልፍ አይችልም ነው ያሉት ረሱል አለይሂ ሰላቱ ወሰላም። ለን ተዙለ ቀደማ አብድን ሐታ ዩስአለ አን አርበዒን። አንዱ የሚጠየቀው ዱንያን ከየት አመጣሃት ምንጯ ምንድነው ተብሎ ሐላል ነው ሐራም ነው። ሁለተኛ ለምን አዋልካት ሌላ ጥያቄ ሲኖርበት የሰው ልጅ አላህ በሰጠው እድሜ ሐያትህን በምን አሳለፍከው በኢባዳ ነው በማዕሲያ ነው ሲሆን በተለይ አዋነ ሸባብ የወጣትነትህን ጊዜ ብዙ ነገር ለአኺራ የሚሆን ለዲነል ኢስላም የሚጠቅም መስራት ትችል ነበርና ያን የወጣትነት ጊዜ ብትናገር ብትሰራ ብትራመድ ብታስብ ብትማር ሁሉ ነገር የማሳካት ችሎታ አቅሙ እያለህ በምንድነው ያሳለፈው ተብሎ ሳይጠየቅ አያልፍም ብለዋልና የውመል ቂያማ ሸክም የሚሆንብንና የውመል ቂያማ የሚያስቸግረን ነገር ጓዝ እንዲያናበዛ ረሱል አለይሂ ሰላቱ ወሰላም ያዙናል። ሌላ ምን አሉ? ወአኽሊሲል አመለ ፈኢነ ናቂደ በሲር አሉ። ስራህንም ትትሰራ በትክክል ለአላህና ለአላህ ብለህ ስራ፣ በትክክል አላህ ሊቀበለው የሚችል ነገር ስራ አሉ። ለምን የውመል ቂያማ ሒሳብ
ስትደረግ የውመል ቂያማ ስትጠየቅ የሚጠይቀው ኻሊቀ ሰማዋት ወልአርድ አላህ የማይረሳ በመርሳት የማይገለጽ ከዛሊከ እንደ ዱንያ እንደ መخلوቃቶች የማይሸወድ እንደ ዱንያ መخلوቃቶች እንደ ሰው ልጆች ሊጭበረበር የማይችል ሁሉን አዋቂ لا تخفى عليه الخافية ወንጀሉም ይሁን የት እንዴት ተሰራ በምን እንዴት ተሰራ የሚያቂ ሆነ ጌታ ኸይሩንም ስራ የሰው ልጅ ለምን እንደሰራው እንዴት እንደሰራው የሚያቅ አላመል ጉዩብ ነው የውመል ቂያማ የሚጠይቀውና የምሰራውን ስራ በጥንቃቄና ቅድም እንዳልነው ኢኽላስህን ማስተካከለህ ነገራቶች እንዳይበላሹ በጣም ጥንቃቄ በተሞላበት ሰርተህ የውመል ቂያማ ፈላህ ነጃህ እንድትወጣ ሁን ብለው ረሱል አለይሂ ሰላቱ ወሰለም ለአቡ ዘር መክረዋቸዋል። ወንድሞቼ እህቶቼ እኛም ይህን ምክር አዳምጠን በሐቂቃ የምንሰራውን ሁሉ በኢኽላስ ለአላህና ለአላህ ብለን ለአላህ ብሎ መስራት ምን ማለት ነው? ለእያንዳንዱ ኸይራት ጀዛ የሚሰጠን አላህ እንጂ ማንም አይደል ብለን ሸክማችንን በዱንያ እንደው የትን ፍጩ ዶቄቱን አንጪው ሳይሆን ይሄ ነገር ሸሪዓተል ኢስላሚያ ፈቅዶታል አልፈቀደውም ብለን ሸሪዓ የፈቀደውን በመጠቀም ሸሪዓተል ኢስላሚያ ያልፈቀደውን ነገር በመተው ዱንያ አላቂ ስለሆነች በሐራም የመጣ ነገር መጥቶ ሊጣመንም ሊያስደስተንም ስለማይችል አለማስደሳቱ ብቻ ሳይሆን የውመል ቂያማም ሸክሙ ከባድ ስለሚሆንና የምንሰራቸውን ደሞ ኸይራቶች በደም ጥንቃቄ በተሞላበትና የውመል ቂያማ ሒሳብ ሲመጣ የውመል ቂያማ ሚዛን ሲመጣ አላህ ተቀብያችኋለሁ በሰራችሁት ጀዛአን ጀነትን ከፍላችኋለሁ የሚያስብል ስራ እንዲሆን ሁላችንም ሸርዑን ኢንሻአላህ ጠብቀን ከዑለማዎች አቂዳችንም ይሁን አህካሙን እያንዳንዱ እንቅስቃሴያችንን ከዑለማዎች እየጠየቅንና ሸርዑ የሚለውን እየተከተልን ሰርተን የውመል ቂያማ ፈላህ ነጃህ ከሚወጡት አላህ ያድርገን። والسلام عليكم ورحمة الله تعالى وبركاته. أبدأ بسم الله حديثك وثني بخير البرايا جود القرآن ورتل سورة سورة وآية آية سورة سورة وآية آية نحن حافظين للعقيدة والوصول لله غاية في الفجر ألفية تجرد للإذاعة الرافعة راية بالقلم واللوح نسطر للقيم في كل ولاية للقيم في كل ولاية.